Swap go, and
እግዚአብሔር ይህንን ፕሮግራም ከሰጠኝ ጀምሮ ጸልይ ነበረ። ትናንትና በጸሎት ስፍራ እያለው እግዚአብሔር አንድ ቃል ሰጥቶኛል። ይህን ቃል ለጉባኤው እንዳቀርብ የጌታ መንፈስ ስለተናገረኝ ኢሳይያስ 41 ላይ ያለውን ቃል በጌታ በኢየሱስ ስም አነበዋለሁ። ይህ ቃል ለኔ ነው የምትሉ አሜን ትላላችሁ። ኢየሱስ ያድናል። አሜናችሁ አይሰማም? ምዕራፍ 8 እንደዚህ ይላል፣ ባሪያዬ እስራኤል የመረጥኩ ያዕቆብ የወዳጄ አብርሃም ዘር ሆይ አንተ ከምድር ዳርቻ ያስኩ ከማዕፀንም የሰራው አንተ ባሪያዬ ነህ። አሜን በሉ እስቲ። መርጬሃለሁ አልጥልህም። እኔ ከአንተ ጋር ነኝና አትፍራ። እኔ አምላክህ ነኝ አትደንግጥ። አበረታሃለሁ አድናሃለሁ፣ በጽድቄም ቀኝ ደግፌ ይዤሃለሁ። እነሆ የሚቆጡ ሁሉ ያፍራሉ። አሜን በሉ። ይዋረዱማል፣ የሚከራከሩህም እንዳልነበሩ ይሆናሉ። ኢየሱስ ያድናል። ሃሌሉያ። ይጠፋሉ፣ የሚጠሉህም ትሻቸዋለህ አታገኛቸውም። የሚዋጉህም እንዳልነበረ ይሆናሉ፣ እንደ ምናምንም ይሆናሉ። እኔ አምላክህ እግዚአብሔር አትፍራ እረዳሃለሁ ይላል። አሜን 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 በሉ እስቲ። ኢየሱስ ያድናል። ሃሌሉያ። አይኖቻችሁን ጨፍኑና ጌታን ባርኩት እስቲ። እናመልክሃለን ኢየሱስ፣ እናከብርሃለን ኢየሱስ። ገስግሱ ወደ ሰማይ። ሃሌሉያ። እልፍ አእላፍ መላእክቶች ቅዱስ ከሚሉት ጋር አብረን ከነሱ ጋር ተደምረን አንተ ልዩን እንለዋለን። አባቴ ስሙ ይባረክ። ሳላመልክ አልሄድም የምትሉ፣ ሳላከብር አልሄድም የምትሉ ሃሌሉያ። ሰማይና ምድር ሳይፈትን ግና አማልክት የሚባል ምን አሳየው? ብቻህን በክብር ዙፋን ላይ ተቀምጠህ ሰማይና ምድር ሳይፈትን ሲገናገና በሉት እስቲ። አማልክት የሚባል ብቻ ሳየው ብቻህን ኢየሱስ ብቻህን በክብር ዙፋን ላይ ተቀምጠህ ትመለካለህ ኢየሱስ ይመለካል።
ትመለካለህ ኢየሱስ ብቻ ትመለካለህ 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 ሰማይና ምድር ያጨበጭባሉ ትመለካለህ እልፍ አእላፍ መላእክት ቅዱስ ቅዱስ ይሉሃል ኢየሱስ ትመለካለህ ትመለካለህ ኢየሱስ ብቻ ትመለካለህ ትመለካለህ ከፍ ከፍ አድርግ የራሾካፓ ትመለካለህ ኢየሱስ ትመለካለህ ኢየሱስ ትመለካለህ ትመለካለህ ሳይከብርበት አንተ ክብር ለብስ ዘላለም ዘላለም ኖርክበት ክብር የሚለው ቃል ክብር የሚለው ቃል ማንም ሳይከብርበት አንተ ክብር ለብስ አንተ ክብር ለብስ ዘላለም ኖርክበት ዘላለም ክብር ማለት የሚያውቀው አንተ ነው ራሱ የሚያውቀው አንተ ነው ክብር ማለት የሚያውቀው አንተ ነው ራሱ የሚያውቀው አንተ ነው እጆች ይነሱና ከፍ አድርጉት ኢየሱስ ከፍ አድርጉት ኢየሱስ ሰላምን ካለ ነበሩ ሳላከብር አልሄድም በዚህ ቦታ ሃሌሉያ ሳላደምቅ አልሄድም ኢየሱስ ከፍ ሳላደርግ አልሄድም ከፍ ሳላደርግ አልሄድም ሃሌሉያ ላይ በሰማይ ዙፋኑ ላይ ታች በምድር ለእግዚአብሔር በሰማይ በሰማይ ዙፋኑ ላይ ታች በምድር ለእግዚአብሔር ክብር ይሁን እየሰገድን እስቲ ስንቀበልና
ኢየሱስ ረጅምና ከፍ ባለ ዙፋን ላይ ተቀመጠ። ማንም በማይደርስበት ከፍታ ውስጥ ያለ ኢየሱስ የናዝሬቱ ጌታ ወጥመዱን የሰበርከው እስራትን የፈታኸው ወጥመድ ተሰበረ፣ እኛም አመለጥን። ለጥርሳቸው ንክሻ ያላረከን እግዚአብሔር ይባረክ። ነፍሳችን ከአዳኝ ወጥመድ አመለጠች። ሃሌሉያ! እልልታ ጭብጨባ ለጌቶች ጌታ ለነገሥታት ንጉሥ ኢየሱስ ክብር ይሁን። ሃሌሉያ! ኢየሱስ ጌታ ነው። የእግዚአብሔር አምላካችን ስም የተባረከ ይሁን። ሁላችሁንም ለጌታ ሰላም ላችኋለሁ። እንደምን አረፈዳችሁ? ጌታ ይመስገን። እስኪ ቆመን እንጸልይ ሁላችን። እንጸልያለን። እግዚአብሔር እንዲያስተምረን፣ እግዚአብሔር እንዲናገረን እያሰብን እንጸልያለን። Abraham and I
እግዚአብሔር አምላካችን ሆይ እጅግ አድርገን እናመሰግንሃለን። በጌታ በኢየሱስ ስም ቀጥሎ ደግሞ የምንሰማውን ቃልህን አንተ ባርክልን። እግዚአብሔር አምላካችን ሆይ ካንተ ብቻ መማር እንፈልጋለንና በጌታ በኢየሱስ ስም አስተምረን፣ ቃልህን ግለጥልን። እግዚአብሔር አምላካችንና መድኃኒታችን ሆይ ደግሞ በምንሰማው የምንኖርበትን ጸጋ ከቃልህ ጋር አብረህ ጌታ እግዚአብሔር ሆይ እንድትሰጠን እንጸልያለን። አምላካችንና መድኃኒታችን ሆይ እኔን ደካማውን ባሪያህን በዚህ ሰዓት እግዚአብሔር ሆይ በሕዝብ ፊት እንድትረዳኝ ጸልያለሁ። እግዚአብሔር አምላክ ሆይ ከኔ ድካም የተነሳ ሕዝብህ ከቃልህ መማር ያለበት እንዳይቀርበት እግዚአብሔር አምላኬ ሆይ አንተ በብርታት እንድትሸፍነኝ በኢየሱስ ስም ጸልያለሁ። ሕዝብህም ደግሞ ጌታ እግዚአብሔር አምላኬና መድኃኒቴ ሆይ አንተን ብቻ ማየት ቃልህንም ማስተዋል በመንፈስህም መረዳት እንዲችል እንድትረዳ በኢየሱስ ስም እንጸልያለን። ስምህ ይክበር፣ ክብርህ ይስፋ። በጌታ በኢየሱስ ስም እግዚአብሔር ይባርካችሁ። እንቀመጣለን። ከዚህ በፊት ደጋግሜ እንደተናገርኩት የገላትያ መጽሐፍ ነው እያጠናን ያለ ነው። ለሁለተኛ ጊዜ ነው ይህንን መጽሐፍ የምናጠናው እንደ ቤተክርስቲያን። ከዚህ በፊት አርብ ቅዳሜ በነበረን ፕሮግራም ላይ ለረጅም ጊዜ አጥንተነው ነበር እና ዛሬ መጨረሻ ክፍላችን ነው የሚሆነው ይህንን የገላትያ መጽሐፍ የምናጠናበት። ግን እስከ ዛሬ ድረስ ከዚህ በፊት ለ9 ወር ነበር ያጠናነው ብያችሁ ነበር ትዝ ይላችሁ እንደሆነና እስከ ዛሬ በሸፈናቸው 3 ሳምንታት 3ቱን ወር ነው የጨረስነው እና 6ቱን ወር ዛሬ ነው ማለት ነው የምንጨርሰው። ጌታ ደግሞ ይረዳናል። አሜን። እግዚአብሔር ይመስገን። ባለፈው ሳምንት ምዕራፍ 3 እና 4ን ጠቅለል አድርገን በአንድነት ለማየት ነበር የሞከርነው። ሁላችሁም ትዝ ይላችኋል እና ከምዕራፍ 3 እና 4 ውስጥ አንዳንድ ሀሳቦችን ዲፋይን በማድረግ በመግለጽ ጀመርን እና እውነተኛ ወንጌል የሚባለው ወይም ደግሞ ባለፈው ሳምንት የጀመርነው የነፃነት ወንጌል የሚለውን ሀሳብ ነበር። ዛሬ ደግሞ የነፃነት ሕይወት በሚል ነው የምንነጋገረው እና ዛሬ እንጨርሳለን። ግን ይሄ የነፃነት ወንጌል የሚለው ሐዋርያው ጳውሎስ በመጀመሪያዎቹ 2 ምዕራፎች ላይ እጅግ አጠንክሮ ሲከራከር የነበረው ብቸኛው እውነተኛ ወንጌል ነው እያለ ሲናገረው የነበረው ወንጌል ምንድን ነው የሚለውን ነበረ ለማየት ስንሞክር የነበረው እና ጽድቅ የሚለውን ሀሳብ ስናይ ነበር። ትዝ ይላችኋል አይደል? ጽድቅ ምንድን ነው? ምን አይነት ጽድቆች አሉ? ጀስቲፊኬሽን ወይ ራይቸስነስ የሚባለው ነገር ምንድን ነው? እንዴት ነው የሚገባል? እንዴትስ ነው መጽሐፍ ቅዱሳችን የሚያስተምረን የሚለውን ሀሳብ በተወሰነ መልኩ ስናይ ነበር እግዚአብሔር እንደረዳን እና በ4 ከፈል ነው አይደል? ትዝ ይላችኋል። በ4 ከፈል ነው። አንደኛው ምን አይነት ጽድቅ ነው ነበር ያልነው? ወይም ምን አይነት ራይቸስነስ ነው ነበር ያልነው? ሲቪክ ወይም ፖለቲካል ራይቸስነስ የሚሉት አለ አለ። ይሄ ምን አይነት ነው? ከምድር ሕግጋት እና ከምድር ደንቦች ጋር ራስን አስማምቶ መኖር አይደል? ይሄኛው ምን አይነት ነው? ሲቪክ ወይም ካልቸራል ሲቪክ ወይም ፖለቲካል ራይቸስነስ ነው ብለን ነበር። ከዛ በመቀጠል ደግሞ ሁለተኛው ምንድን ነበር ያልነው?
ባህላዊ ወይም ደግሞ ካልቸራል ራይቸስነስ እንል ነበር። ይሄ ደግሞ ግዴታ ህግ አይደለም፣ ደንብ አይደለም። ግን አንዳንድ ማህበረሰቦች እንደያሉበት ማህበረሰብ እንደ ታሪካቸው እንደ ልማዶቻቸው የሚያወጧቸው ምኖች አሉ፣ ህጎች አሉ። እሱንም በሱም ላይ በቤተ ክርስቲያኑም ውስጥ አንዳንድ እንደሱ አይነት ካልቸራል ጽድቆች እንዳሉ ትንሽ አይተን ነበረ። ከዛ በመጨረሻ በሶስተኛ ደረጃ ደግሞ ምን አይነት ራይቸስነስ አለ ብለናል? ስነ ምግባራዊ ወይም ደግሞ ሞራል ራይቸስነስ አለ ብለናል። ይሄኛው ደግሞ በዚህ ዘመን ከተለያየ አቅጣጫ አታክ የሚደረግ ከተለያየ አቅጣጫ መቻቻል እንዲደረግበት ሞራል ራይቸስነስ ወይም ይሄ ሞራል ሪሌቲቪዝም የሚባል አስተምህሮ በቤተ ክርስቲያን ውስጥ በዓለም ላይ በጣም የተንሰራፋ ነገር እንደሆነ በጥቂቱ አይተን ነበረ። ብዙ እኔ የምሰራበት አካባቢ በጣም ባህላዊ ነገሮችን የሚያደንቁ ብዙ ሰዎች አሉ እና የመጀመሪያዎቹ ሁለቱ ላይ ምንም አይነት ችግር የለባቸው። በጣም ከነሱ ጋር ተመቻችተው መኖር ይችላሉ። ህግ አክባሪዎች ናቸው። የሰዎችን ካልቸራል የሆኑ የባህላዊ ሴቶችን ጠብቀው መሄድ በጣም ይሆንላቸዋል። ግን ይህንኑ አመለካከት አምጥተው ይሄ ሞራል የስነ ምግባራዊ የሆነው ነገር ላይ አፕላይ ሊያደርጉት ይሞክራሉ። ስነ ምግባር ወይም ደግሞ ሞራል የሚባል ሞራል ቫሊዩስ የስነ ምግባር እሴቶች በፍጹም ሰብጀክቲቭ ሊሆኑ አይችሉም፣ ህሊናዊ ሊሆኑ አይችሉም። ይልቁን ምንድናቸው? ኦብጀክቲቭ ናቸው፣ ፍጹማዊ ናቸው፣ አብሶሉት ናቸው። ሪሌቲቭ አይደሉም፣ ወይም በንጽጽር የሚወሰዱ አይደሉም። ስነ ምግባራዊ ምኖች እሴቶች ይሄ ለአንተ ልክ ነው፣ ይሄ ደግሞ ለአንተ ልክ አይደለም የሚባል አይነት አይደለም፣ ፍጹም ነው ብለን ነበር እና አብሶሉቲዝም በሞራል ቫሊዩስ ውስጥ እንዳሉ አይተን ነበር። ይህንን ስንነጋገር አንድ ያነሳነው ነጥብ ትዝ ይላችሁ እንደሆነ በፍጹም የሆነ ህግ የሚገኘው ፍጹም ከሆነ ነገር ነው አይደል? ፍጹም የሆነ ነገር የሚገኘው ፍጹም ከሆነ ነገር ነው። ስለዚህ ፍጹም የሆነውን የስነ ምግባር ራይቸስነስ የምናገኘው ከምንድን ነው? ፍጹም ከሆነው ከእግዚአብሔር ቃል፣ ፍጹም ከሆነው ከእግዚአብሔር ከተሰጠው ከእግዚአብሔር ቃል ነው የሚለውን ሀሳብ አይተን ነበር። እነዚህ ሶስቱን ነገሮች ይሄ ካልቸራሉም፣ ሲቪኩም፣ አሁን ደግሞ ያየነው ስነ ምግባራዊውም ሁሉም በጣም መልካም የህይወት ልምምዶች እንደሆኑ ተነጋግረናል። በጣም መልካም ናቸው። ግን አንድ ችግር ከሰው ጋር ለመኖር ከሰው ጋር ሪሌት ለማድረግ መልካም ነገሮች ናቸው። ችግር የሚሆነው እነዚህን ተጠቅሞ ሰው እግዚአብሔር ጋር ለመድረስ ከእግዚአብሔር ጋር ለመታረቅ በእግዚአብሔር ዘንድ ተቀባይነትን ለማግኘት ሲሞክር እንደሆነ አይተን ነበረ። ስለዚህ እነዚህን ሁሉ የሚበልጠውና ሁሉም በዚህ ብርሃን መታየት ያለበት ጽድቅ የትኛው ነው ብለን ነበረ? ክርስቲያን ራይቸስነስ የሚባለው እሱም ደግሞ በእምነት የሆነው መጽደቅ። ሃሌሉያ! እግዚአብሔር አምላክ የተመሰገነ ይሁን። አብርሃም አመነ፣ ጽድቅም ሆኖ ምን ተደረገለት? ተቆጠረለት የሚለውን ሀሳብ ነበረ ስናይ የነበረው። እግዚአብሔር አምላካችን የተባረከ ይሁን። እነዚህ አይነት ሁሉ ጽድቆች በእግዚአብሔር ዘንድ ተቀባይነት እንዲኖረን አይረዱንም ብለን ነበረ። ስለዚህ እውነተኛውን ጽድቅ ማግኘት የምንችለው በእምነት፣ በእግዚአብሔር ዘንድ ተቀባይነት ማግኘት የምንችለው በእምነት በሆነ ምንድን ነው? ጽድቅ ነው እያለን ይህንን ስንነጋገራቸው ነበር እና በዚህ ክርስቲያናዊ ጽድቅ መብራት ውስጥ ሲሆን ሌሎቹ ከላይ የጠቀስናቸው ጽድቆች ሁሉ እነዛ የጠቀስናቸው ንዑስ ጽድቆች ሁሉ በዛ መብራት ውስጥ ሲታዩ ህይወትን በጣም መልካም ሊያደርጉ የሚችሉ ምኖች ናቸው? መመሪያዎች፣ ደንቦች ናቸው ብለን አይተን ነበር። ስለ እምነትም ትንሽ ተነጋግረን ነበር። እምነት ምን ማለት ነው ብለን ነበር። ህግ የሚለውንም ሀሳብ አንስተን ነበር። ህግ ምንድን ነው? ለምንድን ነው ህግ በህግ መጽደቅ የሚለው ኮንሴፕት በእምነት መጽደቅ ከሚለው ኢንፌሪየር የሆነው የበታች የሆነው ለምንድን ነው እምነት ከህግ የሚበልጠው የሚለውን ሀሳብ አነሳንና አንደኛ ክሮኖሎጂካል ኢንፌሪዮሪቲ ያለው ብለን ነበር። መጀመሪያ የመጣው በጽድቅ ምን ማድረግ ነው?
በእምነት ምን ማድረግ ነው? መጽደቅ ነው። ሕጉ የመጣው እንደውም ከስንት ዓመት በኋላ ነው አለ? ከ430 ዓመት በኋላ ነው። አብርሃም ያመነው ጽድቅ ሆኖ የተቆጠረለት ግን ሕጉ ከመሰጠቱ ከ430 ዓመት በፊት ነው። ስለዚህ ክሮኖሎጂካሊ ራሱ ኢንፌሪየር ነው። አብርሃም ራሱ የተገረዘው አመነ ጽድቅም ሆኖ ተቆጠረለት ከተባለ ከስንት ዓመት በኋላ ነው? ከ13 ዓመት በኋላ ነው ብለን ነበር። ስለዚህ ኢንፌሪየር ነው የሚለውን ሐሳብ በዚህ አይተን ነበር። እንደገና ደግሞ ጊዜያዊ ነው፣ ቴምፖራሪ ነው። ዘር የተባለው ክርስቶስ ኢየሱስ እሱ እስኪመጣ ድረስ የተሰጠ ጊዜያዊ ነው ብለን ተነጋግረን ነበር። ሶስተኛ ደግሞ ሮሉ እንደውም የምን አይነት ሮል ነበር? የሞግዚትነት ሮል ነበር የነበረው ይለናል ቃሉ። በአራተኛ ደግሞ ደረጃ ቃል ኪዳኑ በቀጥታ የተሰጠው የተስፋው ቃል በቀጥታ የተፈጸመው በማን በኩል ነው? በክርስቶስ ኢየሱስ በኩል ነው። ሕጉ ግን የመጣው በምን በኩል ነው አለ? በመላእክት በኩል በሙሴ አማካኝነት ነው ብለን ነበር። ከዚህ የተነሳ ደግሞ ኢንፌሪየር እንደሆነ እንደገና ደግሞ ቃሉ ስለሚል ደካማና የሚናቅ ነው ይለዋል። ደካማ ነው ምክንያቱም ምን ማድረግ ስለማይችል፣ ሊያጸድቅ ስለማይችል የሚናቅ ነው። ለምን? ምክንያቱም ከእርሱ የተሻለ የሚያስንቅ ኪዳን መጥቷልና። ክብር ለኢየሱስ ክርስቶስ ይሁን። ስለዚህ ከዚህ ጋር ቀጥሎ ደግሞ ያየነው ጸጋ የሚለው ሐሳብ። ጸጋ የሚለው ደግሞ ምንድነው? አምላካዊ ስጦታ፣ አምላካዊ ሀብት፣ አምላካዊ ቸርነት እና እንዲሁ የሚሰጥ ውለታ ማለት እንደሆነ አይተን ነበር። ይሄ ሁሉ የተደረገበት የድርጊቱ ስያሜ ኢምፒዩቴሽን ወይም ደግሞ መቆጠር ይባላል ብለን ነበር አይደል? አብርሃም አመነ ጽድቅም ሆኖ ምን ተደረገለት ይላል? ተቆጠረለት። ስለዚህ መቆጠር የሚለውንም ሐሳብ አይተን ነበር። ከመገባት አንድ ሰው የሚያደርገው እርን የሚያደርገው ነገር ሳይሆን ይልቁን ምንድነው? የተቆጠረበት እንዲሁ ምን የተደረገበት የተሰጠበት ግራንት የተደረገበት አካሄድ እንደሆነ አይተን ነበር። ይህ ሁሉ ግን ሲሆን በእምነት አማካኝነት ከጸጋው በመነጨ ፍቅር በእምነት አማካኝነት በክርስቶስ ኢየሱስ መጽደቅ የሚባለው ነገር ይሄ እውነተኛው የጽድቅ መንገድ እንደሆነ፣ ነገር ግን ሕይወት ወይም ክርስትና እዛ ጋር እንደማያበቃ እዛ ጋር የሚያበቃ ቢሆን ኖሮ ጌታን እንዳመንን ይወስደን ነበር። ይልቁን እዛ ጋር አያበቃም። ሌላ ምን አለ? መንገድ አለ። ሳንክቲፊኬሽን የሚባለው ወይም ደግሞ መቀደስ የሚባለው መንገድ ደግሞ ከዚህ በኋላ የሚመጣ ነው። ይህ ደግሞ ኢትስ አ ፕሮሰስ ትራውት አወር ላይ በሕይወታችን ሁሉ እየተሰራን እየታደስን እርሱን ለመምሰል ዕለት ዕለት በአእምሮአችን መታደስ እየተለወጥን ወደ ጌታ የምናድግበት ምንድን ነው አለ? መንገድ ነው ብለን ነበር። እግዚአብሔር ይመስገን። አሜን፣ ሃሌሉያ። ስለዚህ አንዳንድ ጊዜ ትንሽ በጣም ፈራጆች ነን አይደል? ሁላችን ፈራጆች ነን። ሁላችን እጃችን ላይ ያቺ መዶሻ አለች። ሁልጊዜ ሰዎች ሲድኑ ስናይ መጀመሪያ በመዳናቸው ውስጥ ያለውን ታላቅ የእግዚአብሔር ምሕረትና ጸጋ አስተውለን ደስ ከመሰኘት ይልቅ የሚያድጉበትንም ክፍተት ከመስጠት ይልቅ ልክ እንደ ዳኑ ያለባቸውን ነገር ሁሉ ጥለው ወዲያው ንጽሕት ያሉ ቅዱሳን እንዲሆኑ እንጠብቃለን። ወይም ደግሞ ራሳችንም ላይ ይህንን ኢምፖዝ እናደርጋለን። ግን ይሄ ኢትስ አ ፕሮሰስ ጌታን ወደ መምሰል የምናድግበት ፕሮሰስ እንደሆነ ይህንን ተነጋግረን ነበር እና የበረታንም የደከምንም ይህንን እያሰብን በጌታ ፊት ራሳችንን መለወጥ እንዳለብን እያሰብን ነበር ስንነጋገር የነበረ። ጌታ ይመስገን። ምዕራፍ 4 ሙሉ ለሙሉ ነው የምዘለው ምክንያቱም ጊዜ አይኖረንም። ስለዚህ ምዕራፍ 4ን እንተውና ወደ ምዕራፍ 5 እንሄዳለን። ጊዜያችንን ለመጠቀም ያህል ነው ምዕራፍ 4ን የምዘለው፣ ግን የሚቀር ሐሳብ አይኖርም። ምዕራፍ 4 እስከ ግማሽ ድረስ ባለፈው ሳምንት አይተነዋል። ምዕራፍ 5 ሲጀምር እንደዚህ ብሎ ነው የሚጀምረው። ክርስቶስ ነፃ ያወጣን ይላል። አብራችሁ አዲሱ ትርጉም ያላችሁ ሰዎች አብራችሁ ማንበብ ትችላላችሁ። ነገር ግን ከአዲሱ ትርጉም ስለሆነ የማነበው ሌሎቻችሁ እንደው ግር እንዳይላችሁ እየሰማችሁ መከታተል ትችላላችሁ። ክርስቶስ ነፃ ያወጣን በነፃነት እንድንኖር ነው። ስለዚህ ጸንታችሁ ቁሙ፣ ዳግመኛም በባርነት ቀንበር አትጠመዱ የምለውን አስተውሉ። ትገረዙ ዘንድ ብትፈልጉ ክርስቶስ ፈጽሞ ለእናንተ እንደማይበጃችሁ እኔ ጳውሎስ እነግራችኋለሁ ይላቸዋል።
መገረዝ የሚፈልግ ሁሉ ሕግን በሙሉ የመፈጸም ግዴታ እንዳለበት እንደገና ለእያንዳንዱ በግልጽ እናገራለሁ። በሕግ ለመጽደቅ የምትጥሩ ከክርስቶስ ተለይታችኋል፣ ከጸጋ ምን አድርጋችኋል? ርቃችኋል። እኛ ግን ተስፋ የምናደርገውን ጽድቅ በመንፈስ አማካኝነት በእምነት ሆነን በናፍቆት ምን እናደርጋለን? እንጠባበቃለን። በክርስቶስ ኢየሱስ ከሆኑ መገረዝ ወይም አለመገረዝ አይጠቅምምና የሚጠቅመውስ በፍቅር የሚገለጥ እምነት ብቻ ነው። ሩጫችሁ መልካም ነበር፣ ታዲያ ያሰናከላችሁ? ለእውነትስ እንዳትታዘዙ የከለከላችሁ ማን ነው? እንዲህ ያለው ማባበል ከሚጠራችሁ የመጣ አይደለም። ጥቂት እርሾ ሊጡን ሁሉ ያቦካል። የተለየ ሐሳብ እንደማይኖራችሁ በጌታ እታመናለሁ። ግራ የሚያጋባችሁ ማንም ይሁን ማን ፍርዱን ይቀበላል። ወንድሞች ሆይ እስከ ዛሬ ስለ መገረዝ የምሰብክ ከሆነ ታዲያ እስካሁን ለምን ያሳድዱኛል? እንደዚያማ ቢሆን መስቀል እንቅፋት መሆኑ በቀረ። ግራ የሚያጋባችሁ ሰዎች የራሳቸውን መገረዝ ብቻ ሳይሆን ይጎንድሉ። ወንድሞቼ ሆይ ነፃ እንድትሆኑ ተጠርታችኋል። ነፃነታችሁ ግን ስጋዊ ምኞታችሁን መፈጸሚያ አታድርጉት። ይልቁንም አንዱ ሌላውን በፍቅር ምን ያገልግል። ሕግ ሁሉ በአንድ ቃል ተጠቃሏል፣ ይኸውም ባልንጀራህን እንደ ራስህ ውደድ የሚል ነው። ነገር ግን እርስ በርሳችሁ የምትነካከሱና የምትበላሉ ከሆነ እርስ በርሳችሁ እንዳትጠፋፉ ተጠንቀቁ። እንግዲህ በመንፈስ ኑሩ እላለሁ፣ የሥጋን ምኞት አትፈጽሙ። ሥጋ መንፈስ የማይፈልገውን መንፈስም ሥጋ የማይፈልገውን ይመኛል። እነዚህ እርስ በርሳቸው ስለሚጋጩ የምትፈልጉትን አታደርጉ። በመንፈስ ብትመሩ ግን ከሕግ በታች አይደላችሁም። የሥጋ ሥራ ግልጽ ነው፣ ይኸውም ዝሙት፣ ርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥላቻ፣ ጠብ፣ ቅናት፣ ቁጣ፣ ራስ ወዳድነት፣ መለያየት፣ አድመኝነት፣ ምቀኝነት፣ ስካር፣ ዘፋኝነት እንዲሁም እነዚህን የመሰለው ነው። አስቀድሜ እንዳልኩ አሁንም አስጠነቅቃችኋለሁ፣ በእንዲህ ሁኔታ የሚኖሩ ሁሉ የእግዚአብሔርን መንግሥት አይወርሱም። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት፣ ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑት ሥጋን ከክፉ ምኞቱና መሻቱ ጋር ሰቅለውታል። በመንፈስ የምንኖር ከሆነ በመንፈስ እንመላለስ። እርስ በርሳችን እየተጎነታተልንና እየተቀናናን በከንቱ ውዳሴ አንመካ ይላል። እግዚአብሔር አምላክ የተመሰገነ ይሁን። ቁጥር 24 እና 25ን ቅድም ሌኒ ስትጸልይ በጸሎቱ ላይ ስትለው ነበረ ትዝ እንደሚላችሁ እና አይ ቲንክ ሰንዴ ስኩሎችም ገላትያ መጽሐፍን የተማሩ መሰል። እግዚአብሔር ይመስገን። አሜን ሃሌሉያ። እዚህ ላይ የነፃነት ሕይወት የሚለውን የመልእክቱን ክፍል ሐዋርያው ጳውሎስ የሚጀምርበት ነው። ስለዚህ እንደዚህ ይላቸዋል። በነፃነት ክርስቶስ የሞተልን ክርስቶስ ነፃ ያወጣን ለምንድን ነው አላቸው? በነፃነት እንድንኖር። በነፃነት ምን እንድናደርግ ነው? እንድንኖር። ስለዚህ ጸንታችሁ ቁሙ አላቸው። ዳግመኛ ወደ ቀንበሩ ወደ ሕግ ቀንበር አትመለሱ፣ በእሱ አትያዙ፣ ተመለሳችሁ ይላቸዋል። ከቀንበርና ከነፃነት ከቀንበርና ከሕግ ነገር ምን ወጥታችኋል? ነፃ ወጥታችኋል እያለ ደጋግሞ ሲነግራቸው እናያለን። ይህንንም ደግሞ የሆነው በነፃነት እንድንኖር ምን እንድንኖር እንደሆነ ይናገራል። ጸንታችሁ ቁሙ ይላቸዋል። ፈጽሞ ይህንን እውነት ምን አታድርጉ፣ አታመቻምቹ። ኮምፕሮማይዝ የሚደረግ እውነት አይደለም። ይሄ የህይወታችሁ ምንድነው? መሰረት ነው። ስለዚህ አታመቻምቹ ይላቸዋል። ከዛም በኋላ ደግሞ ከዚህ በፊት ባየናቸው ክፍሎች ላይ በጣም በሚገርም ሁኔታ ይህንን ነፃነታቸውን ሊነጥቋቸው የሚሞክሩትን ሁሉ በኃይለ ቃል ምን ያደርግ ነበር? ይገስጻቸው ነበር። ከዛ ትንሽ ቆየና ግን ወረድ አለና ግን ምዕራፍ 13 ቁጥር 13 አካባቢ ወንድሞች ሆይ እናንተ ለአርነት ተጠርታችኋልና ብቻ አርነታችሁ ለሥጋ ምን ያድርግ ይላል? ምክንያትን አይስጥ ይላቸዋል። ምክንያትን አይስጥ። እንደውም ወረድ አለና ነገር ግን በፍቅር እርስ በርሳችሁ እንደምኖቹ ነው አለ። እንደ ባሪያዎቹ የሚጋጭ ሀሳብ የሚናገር ይመስል ይሆን? ከመጀመሪያ ጀምሮ ስናየው
ገላትያ ስለ ነፃነት የተነገረ ወንጌል ሆኖ ሲያበቃ እዚህ ጋር ግን ምን ይለናል? እርስ በርሳችሁ እንደ ባሪያዎች የነፃነት ሐዋርያ የሚል ስም የተሰጠው የነፃነት ወንጌልን የሰበከው ሐዋርያው ጳውሎስ ይሁዲዎችን በብዙ ኃይለ ቃል ሲናገር የነበረው ሲገስጽ የነበረው በዚህ እምነትም ደግሞ የሳቱትን እጅግ አድርጎ ሲወቅስ የነበረው ሐዋርያው ጳውሎስ መለስ አለና አንድ ምዕራፍ እንኳን ሳያልፍ ምኖች ሆኗል? ባሪያዎች አንዱ ሌላውን ያገልግል ያለ ሲናገር እናያለን። ነገር ግን የመልእክቱን ሐሳብ በደንብ አጢነን ካየነውና በደንብ ካጠና ነው ይልቁን ይሄ ለሰው አእምሮ ወይም ደግሞ እንዲሁ ዝም ብሎ ሲታይ ግጭት የሚመስለው ነገር በአጠቃላይ በሕግና በጽድቅ መካከል በእምነትና በሥራ መካከል ያለውን እና ደግሞ በጽድቅ የመጽደቅና በሕግ ባርነት ውስጥ የመሆንና በክርስቲያናዊ ነፃነት ውስጥ መካከል ያለውን ኮንትሮቨርሲ ወይም ኮንትራዲክሽን በሚገርም ሁኔታ ግልጽ የሚያደርግ ምንድነው ሐሳብ ሆኖ እናየዋለን። እግዚአብሔር አምላካችን የተባረከ ይሁን። ብዙ አይነት ሰዎች አሉ። ጋላቲያንስ ፎር ዩ የሚል አንድ መጽሐፍ ላይ ቲም ኬለር የሚባሉ ጸሐፊ 4 አይነት ሰዎች አሉ በምድር ላይ ስንት አይነት 4 አይነት ሰዎች አሉ። የመጀመሪያዎቹ ሰዎች ሕግን በማክበር ሕግን የሚያከብሩ ናቸው። እንደገና ደግሞ በሕግ ደግሞ የሚደገፉ ናቸው ይላል እና መጀመሪያ ላይ እንደው እዚህ ጋር ግልጽ ማለት የሚያስፈልገው ነገር ሕግን ማክበርና በሕግ መደገፍ የተለያየ ነገር አይደል? ይመስላችኋል? ነው እንዴ? ሕግን ማክበርና ምንድነው ያልኩት በሕግ መደገፍ በጣም የተለያዩ ነገሮች ናቸው። አንዳንድ ሰዎች ሕግን ያከብራሉ፣ ሕጉን ይፈጽማሉ፣ ለሕጉ ይታዘዛሉ። አት ዘ ሴም ታይም ደግሞ በሕጉም ደግሞ ይደገፋሉ፣ ሪላይ ያደርጋሉ በሕጉ ላይ። ሕጉን ለዕለት ተዕለት ምግባራቸው ይጠቀሙበታል፣ ይፈጽሙታል፣ በተቻላቸው መጠን ይሞክራሉ፣ ወይም ደግሞ እንደሚሞክሩ ፕሪቴንድ ያደርጋሉ። እንደገና ደግሞ ሕጉ ከእግዚአብሔር ጋር ያገናኛቸው ዘንድ በእሱ ላይ ምን ያደርጋሉ? ይደገፉበታል። ለዚህ ጥሩ ምሳሌ የሚሆኑ ምኖች ናቸው? ፈሪሳውያን ናቸው። ሕጉን በተቻላቸው አቅም ምን ያደርጉት ነበር? ይፈጽሙት ነበር፣ ይሞክሩ ነበር። ምንም እንኳን በብዙ ቦታ ላይ በግብዝነት ቢወቀሱ ሕጉን ግን ያውቁታል፣ ሕጉን ይረዱታል። ሕጉን በተቻለ መጠን በተለይ በአደባባይ ምን ያደርጉታል? ይፈጽሙታል። እንደነዚህ አይነት ሰዎች መጨረሻቸው ምንድነው? ይህንን ሕግ ከመፈጸም የተነሳ ይህንን ሕግ እጅግ አድርጌ ከመጠበቅ የተነሳ መጨረሻዬ ምንድነው? ከእግዚአብሔር ጋር ስምም ነው። በቃ we're on the same page with God ከአንድ ላይ ነን ከጌታ ጋር ብለው ያስባሉ። ወይም ደግሞ ያንን ኢሜጅ በሰዎች ላይ ይቀርጻሉ። ውስጣቸው ግን በብዙ ባዶነት የተሞላ ነው። በብዙ አለመረዳት የተሞላ ነው። ሌሊት መጥተው ይጠይቃሉ። በቀን አይደለም፣ ሌሊት ግን ይመጡና ምን ያደርጋሉ? ይጠይቃሉ፣ ያማክራሉ። እቺ ነገር እንዴት ናት ይላሉ። በአደባባይ ባያምኑትም ውስጣቸው ያለውን ጩኸት፣ ውስጣቸው ያለውን ባዶነት በውጫዊ ጩኸት ነው የሚተኩት። ውስጣቸው ያለውን ያለመብቃት ስሜት ተቀብለውና አምነው ሕጉ ዓላማው መጀመሪያም ስንነጋገር ሕጉ ዓላማው የሰውን አለመብቃት አሳይቶ ፕሩቭ አድርጎ ወደ እግዚአብሔር መጠቆም ስለሆነ እነዚህ ሰዎች ውስጣቸው አለመብቃት ቢሰማቸው ልክ ነበር። ስለዚህ ሕጉን ለመፈጸም ሞከርኩ፣ አለመብቃት ግን ይሰማኛል። ስለዚህ ሌላ የሚያበቃ አማራጭ መኖር አለበት ከጌታ ጋር ለመገናኘት የሚል አካሄድ መሄድ ሲኖርባቸው፣ ነገር ግን ምንድነው የሚያደርጉት? ይሄንን ማንነታቸውን ይሄንን ውስጥ ያለውን ጩኸት በምንድን ነው የሚገልጹት? በሌሎች ላይ በመፍረድ ነው የሚገልጹት። በሌሎች ላይ አንደበታቸውን ምን በማድረግ በማላቀቅ ነው የሚገልጹት። ፈራጆች ናቸው።
ፈራጆች ናቸው። በትዕቢት የተሞሉ ሰዎች ናቸው። በትዕቢት የተሞሉ ሰዎች ናቸው። ሁለተኞቹ አይነት ሰዎች ደግሞ ለሕግ የማይታዘዙ ናቸው። ለሕግ አይታዘዙ፣ ሕግን አያከብሩ፣ ሕግን አይፈጽሙ፣ ግን በሕግ ይደገፋሉ። ወይም ደግሞ ከእግዚአብሔር ጋር መገናኛው ብቸኛ መንገድ ምንድን ነው ብሎ ያስባሉ? ሕጉ ነው ብሎ ያስባሉ። ስለዚህ እነዚህ ሰዎች በተሻለ መጠን ሀምብል ናቸው፣ ትሁቶች ናቸው። ምክንያቱም በተወሰነ መልኩ ስለማይፈጽሙት ትክክለኛውን ነገር ስላወቁ አይደለም፣ ስለማይፈጽሙት ሰው ላይ የመፍረዱ ነገር ላይ ትንሽ ቆጠብ ያሉ ናቸው። ግን ስለ መዳን መንገድ ሲወራ ሁልጊዜ የሚያስቡትና የሚያገናኙት ከምኑ ጋር ነው? ከሕጉ ጋር ነው። ውስጣቸውም በራስ መተማመን የላቸውም። ይሄ በራስ መተማመን ደግሞ የሌለው ከምን የተነሳ ነው? የሚያድነው ሕጉ ሆኖ ሳለ እኔ ግን ሕጉን አልፈጽምም፣ ስለዚህ የምበቃ ሰው አይደለሁም ከሚል አይነት ስሜት ነው። በባህሪያቸው ከፈሪሳውያን ይሻላል። አብራቸው ሻይ ቡና ለማለት ብዙ ቅር አይላቸውም ከእንዲህ አይነት ሰዎች ጋር። ግን ሕይወታቸው ግን ምን ውስጥ ነው ያለው? በጣም በድካም ውስጥ ነው ያለው፣ በሆነ ጥላ ውስጥ ነው ያለው። በሶስተኛ ደረጃ ያሉት ሰዎች ደግሞ ሕግን አይታዘዙም፣ በሕግም ደግሞ አይመኩም። ሕግን ምን ያደርግ አይታዘዙ፣ በሕግም ደግሞ አይመኩም። እንደነዚህ አይነት ሰዎች ምን አይነት ሰዎች ናቸው? ብዙዎቹ አምላክን የካዱ ናቸው። ይልቁን እግዚአብሔር አምላክ ከሰጣቸው ቅድም ስንነጋገርባቸው የነበሩ ሞራል ስታንዳርዶች ይወጡና የራሳቸውን ሞራል ስታንዳርድ አውጥተው ሰብጀክቲቭ ያደርጉትና በራሳቸው ሞራል ስታንዳርድ መሰረት ራሳቸውን አጽድቀው ይሄንን ማድረጌ በቂ ነው፣ ግን የሆነ አምላክ የሚባል ቢኖርም ባይኖርም እኔ ግን እንደዚህ ይኖራል ብለው በራሳቸው መመሪያ መሰረት ራሳቸው ጥያቄውን አውጥተው ራሳቸው መልሰው ራሳቸው ደግሞ አርመው ለራሳቸው ግሬድ የሚሰጡ አይነት ናቸው። እነዚህ ሞቹ ደግሞ ሰልፍ ራይቸስነስ የሚታይባቸው ናቸው። ይሄ መመጻደቅ፣ ራሳቸውን ያጸደቁ ናቸው። እንደዚህ አይነት ሰዎች በጣም ሁማኒቴሪያን ናቸው። እነዚህ ይሄ የሰብአዊ መብት ተከራካሪዎችን ብታዩ አብዛኞቹ እግዚአብሔር የለም ብለው የሚያምኑ ናቸው። አብዛኞቹ ይቅርታ መቼ ቆጥሬ የጨረስኩ ነው የምመስለው። እንደው ብታዩዋቸው ግን እንደዚህ አይነት አሉ፣ ጌታን የማያውቁ ግን ስለ ሰው መብት ስለተለያየ ነገር ምን የሚያደርጉ የሚቆረቆሩ ሰዎች። በመጨረሻ ላይ ያሉት ለሕግ የሚታዘዙ፣ ሕጉን የሚያከብሩ፣ ሕጉን በተቻለ መጠን ምን የሚያደርጉ ለሕጉ የሚታዘዙ ናቸው። ግን በሕጉ ደግሞ አይመኩም ወይም በሕጉ አይደገፉም። ይሄ ክርስቲያናዊው ምንድን ነው? ክርስቲያናዊው አካሄድ ነው። ክርስቲያናዊው መንገድ ነው። ሕግን የሚፈጽሙበት ምክንያት ሌሎቹ ከሚፈጽሙባቸው ምክንያቶች የተለየ ነው። ሕግን የሚያደርጉበት የኋላ ታሪክ ሌሎቹ ከሚያደርጉበት እጅጉን ምን ያደረገ የተለየ ነው። አንዱ ለመጽደቅ ያደርገዋል፣ አንዱ አያደርገውም። አንዱ ደግሞ በራሱ ስታንዳርድ አውጥቶ ያደርገዋል። እነዚህ ሰዎች ግን ያደርጉታል። በዚህ ስነ ምግባራዊ ፍጹማዊነት ውስጥ የሚኖሩ ሰዎች ናቸው። ግን ምን አይነት ሰዎች ናቸው አለ? የሚጸድቁት ግን በሕጉ እንዳልሆነ ጠንቅቀው ያውቁታል። ስለዚህ የሚጸድቁበት መንገድ የምን መንገድ ነው? የክርስቶስ ኢየሱስ የእምነት መንገድ ነው። እግዚአብሔር አምላካችን የተመሰገነ ይሁን። ከዚህ የተነሳ አለመብቃታቸውን ሁልጊዜ እያሰቡ፣ ድካማቸውን ሁልጊዜ እያሰቡ፣ አለመቻላቸውን ሁልጊዜ እያሰቡ ክርስቶስን ለመምሰል ዕለት ዕለት ራሳቸውን ለመለወጥ የሚኖሩ ሰዎች ናቸው። ይህ ብቻ አይደለም፣ በሌሎች ላይ ለመፍረድ የሚቸኩሉ ሰዎች አይደሉም። ቅድም የመጀመሪያዎቹን ሰዎች እንዳየ ነው።
መዶሻውን ለመያዝ የሚሯሯጥ አይደለም። እንደ ሁለተኞቹ ሰዎች ደግሞ በቃ በፍራቻና በስጋት ህይወታቸው የተሞላ አይደለም። ልበ ሙሉዎች ናቸው። ልበ ሙሉዎች ናቸው። ይህንን እያመሰገኑ ይህንን እያሰቡ በእግዚአብሔር ፊት በምስጋና የሚመላለሱ ሰዎች ናቸው። እንዴት ነው ይሄ አራተኛው አይነት ሰው በሚገባ መልኩ መሆን የሚቻለው የሚለውን ነገር ትንሽ ብንነጋገር። ምንድነው የሚሰራው ስራ? ይሄ የመጥራት የመለወጥ የመቀደስ ፕሮሰሱ እንዴት ነው የሚመጣው? ፈሪሳውያን ቀጥተኛ የሆነ ጋይድላይን ነበራቸው አይደል? ዛሬ ይህን ሰራው፣ ዛሬ ይህን ሰራው፣ እችን አላደረኩም ብለው ከወጡ ምን ሆነዋል ማለት ነው? ኮንደም ናቸው። በኩነኔ ውስጥ እንዳለ ያስባሉ፣ ግን እንዳልፈጸሙ ያስባሉ። እነዚህ ሰዎች ግን ህግን ይፈጽማሉ፣ ግን ደግሞ የሚድኑት በሌላ መንገድ ነው። ህጉና መዳናቸው ቀጥተኛ የሆነ ግንኙነት የለውም። ግን ስነ ምግባራቸው፣ ህይወታቸው፣ የህይወት ፍሬያቸው ግን የሚገርም ነው። ለምን ወንጌል ይሄ ስንነጋገረው የነበረው እውነተኛው የክርስቶስ ኢየሱስ ወንጌል እምነትና መልካም ስራ፣ እምነትን አቅስፎ መልካም ስራን አድቅቆ ከጨዋታ ውጪ የሚያደርግ አይደለም። ይልቁን ከጥቅም ውጪ ከማውጣት ይልቅ መልካም ስራ ከማውጣት ይልቅ መልካም ስራን ያመነጫል። ምን አልኩኝ? መልካም ስራን ምን ያደርጋል? ያመነጫል። ወንጌል የመልካም የምስራች ምንጭ ነው። ወንጌል የመልካም ህይወት መመሪያ ምንጭ ነው። ድሮ ለመጽደቅ እያሉ ሰዎች ያደርጉት የነበረውን ነገር ዛሬ ለምን ያደርጉታል? ስለጸደቁ ያደርጉታል። የክርስትና ነፃነት አንድን ሰው እንደፈለገ በኃጢአት እንዲወድቅ እንዲነሳ የሚያደርገው አይደለም። ፐርሚሲቭ የሆነ ሶሳይቲን የሚፈጥር አይደለም። ልቅነትን በቤተ ክርስቲያን ውስጥ የሚያሰፍር አይደለም። ይልቁን ህግ የሚጠብቀውን መልካም ምግባር መፈጸም የምንችልበትን አቅም የሚሰጠን ነው። ሃሌሉያ። ለዚህ ነው ነፃነታቸው ምንን አይሰጣል? ምክንያት አይስጥ። ድሮ ነፃ ለመሆን፣ ድሮ ተቀባይነት ለማግኘት ለመጽደቅ ታረጉ የነበረው ነገር ዛሬ ደግሞ ስለጸደቃችሁ፣ ነፃ ስለወጣችሁ፣ ተቀባይነትን ስላገኛችሁ፣ ልጆች ስለሆናችሁ ይህንን ህይወት ልትመላለሱበት ይገባል። የነፃነት ህይወት ልክ የሌለው፣ የነፃነት ህይወት ገደብ የሌለው፣ የነፃነት ህይወት ለሁሉ እንደ ልቡ መሻት የሚመላለስበትን አረንጓዴ ካርድ የሚሰጥ የልቅነት ገደብ አይደለም። የነፃነት ህይወት ይልቁን መልካምነትን የሚያመነጭ በክርስቶስ ኢየሱስ የሆነ ወደ ፍጹምነት የሚሄድ ህይወት ነው። ፕሮሰስ ነው። ቅድስና ነው። ስለዚህ በህግ አልጸድቅም፣ በክርስቶስ ኢየሱስ ጸድቅ ያለው ብለህ እንደ ልብህ አትፋን ነው። ደረቅ ሲል እንደ ልብህ አትሁን። ተመለስ። ህይወትህ ለከት ያስፈልገዋል። ህይወትህ ምን ያስፈልገዋል? ለከት ያስፈልገዋል። አሁንም አካውንታቢሊቲ ያለብህ። አሁንም ጌታ ይጠይቅሃል። ህይወትህ ይታያል፣ ህይወትህ ይፈተሻል። እንደውም የተለወጠ የዳነ ሰው ትክክለኛውና እውነተኛው መለያ ህይወቱ ነው።
ከዛ በኋላ ይወርድና ብዙ ሐሳቦችን ይነግራቸዋል። የይቅርታና የምህረት የምስራች የሆነ ወንጌል በውስጣችን ያለውን ከኃጢአት የተነሳ የደነዘዘውን የተዳፈነውን አምላካዊ መለኮታዊ ፍቅር መቀስቀስ ነው የመጀመሪያ ሰው። ሃሌሉያ! ይህንን አምላካዊ ፍቅር ይቀሰቅሳል። የወንጌልን እውነት የሰማ ሰው፣ የወንጌልን እውነት ያስተዋለ ሰው፣ ስለ ወንጌል እውነት የተረዳ ሰው፣ ውስጡ የገባ ሰው የመጀመሪያ በህይወቱ የሚደረገው ነገር ከኃጢአት የተነሳ ከተለያየ ተረተረ የተነሳ የደነዘዘው ከጥፋት የተነሳ ከውድቀት የተነሳ የደነዘዘው ይሄ ስጋዊ ማንነት ውስጣችን ያለውን የአምላካዊ ፍቅር የሸፈነው ስጋዊ ማንነት እየተቀሰቀሰ እየተቀረፈፈ ፍጹም ለሆነው አምላክ ፍጹም በሆነ ፕሮሰስ ውስጥ እንድንድን የቆጠረንን እንድንጸድቅ የቆጠረንን ማመናችንን ጽድቅ አድርጎ የቆጠረልንን ይህንን አፍቃሪ አምላክ በፍቅር ምላሽ እንድንገናኘው ኃይል ይሰጠናል። ይሄ ፍቅር ሰማይና ምድርን የፈጠረውን አምላክ ሕግን የሰጠውን የድነትን ሐሳብ የምህረትን ሐሳብ ያመነጨውን አምላክ እውን ሕያው አድርጎ በውስጣችን ያስረግጥልንና እሱን መውደድን እርሱን መታዘዝን ለእርሱ መገዛትን በውስጣችን ምን ያደርገዋል? ይቀሰቅሰዋል። ከዚህ የተነሳ ባህሪያችን ያደርገዋል። ይህ ነው ፕሮሰስ የሚባል። ጌታ ኢየሱስ ክርስቶስ በማርቆስ ምዕራፍ 12 ላይ ሲናገር እስራኤል ሆይ ምን አድርጋለሁ? ስማ። እስራኤል ሆይ ምን በል? ስማ። ጌታ አምላካችን አንድ ጌታ ነው። እሱን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ፣ በፍጹም ኃይልህ ጌታ አምላክህን ምን አድርግ? ውደድ። ሁለት አይነት መውደዶችን የፊተኛይቱና ኋለኛይቱ ትእዛዝ እያለ ጌታ ኢየሱስ እዛ ስፍራ ላይ ሲናገር እናየዋለን። የመጀመሪያይቱ ፊተኛይቱ ትእዛዝ እግዚአብሔርን በፍጹም ልብ፣ በፍጹም ሐሳብ፣ በፍጹም ነፍስ ምን ማድረግ ነው? መውደድ ነው። በፍጹም ኃይል መውደድ ነው። ሁለተኛው ደግሞ ባልንጀራን ምን ማድረግ ነው? እንደ ራስ መውደድ ነው። በጣም የሚገርመኝ ነገር የመጀመሪያው ንጽጽር የለውም፣ ሁለተኛው ግን ንጽጽር አለ። የመጀመሪያው ላይ ምንድን ነው የሚለው? እግዚአብሔር አምላክ ውደድ። በምን? በፍጹም ልብ፣ በፍጹም ኃይል፣ በፍጹም ሐሳብ፣ በፍጹም ነፍስህ ምን አድርግ? ውደድ። ፍጹም። ሁለተኛው ጋር ግን ስንመጣ ባልንጀራህን እንደ ራስህ ውደድ ይለዋል። እዛ ጋር ንጽጽር ያቀርብለታል አይደል? የመጀመሪያው ግን ፍጹማዊ የሆነ ፍቅር ነው። እንዴት ነው እግዚአብሔርን በፍጹም ልብ መውደድ የሚቻለው? ሰው እግዚአብሔርን ሲወድ እግዚአብሔርን የሚወደው ከራሱም አብልጦ ነው። ሁለተኛው ላይ ሰው እግዚአብሔርን የሚወደው እንዴት ነው ይላል? እንደ ራሱ። ሰው ባልንጀራውን የሚወደው እንደማን ነው? እንደ ራሱ። እግዚአብሔርን ግን ለመውደድ የታዘዝነው ትእዛዝ እንደማን ነው? እንደማንም አይደለም። ፍጹም በሆነ ነገር፣ በፍጹም ነፍስ፣ በፍጹም ኃይል፣ በፍጹም ሐሳብ፣ በፍጹም ነገር እግዚአብሔርን መውደድ። ለምንድን ነው እግዚአብሔርን ከራሴ አብልጬ የምወደው? እግዚአብሔርን ከራስ አብልጦ መውደድ አንዳንዴ ያው በጣም ያለንበት ማህበረሰብ በቃ በሁሉ አቅጣጫ የምንሰማው ወደ እኔነት በጣም ያተኮሩ ነገሮች ስለሆኑ አንዳንዴ ይህንን ሀሳብ ደግመን ማሰብ በጣም ይከብደናል። እንዴት ነው እግዚአብሔርን ከራስ አብልጦ መውደድ ማለት? ሰውን እንደ ራስ፣ እግዚአብሔርን ከራስ አብልጦ ንጽጽር በሌለው ፍቅር እግዚአብሔርን ወገኖቼ እግዚአብሔርን በፍጹም ልባችን ፍጹም በሆነ ሁኔታ ከራሳችን እንኳን አብልጠን እንድንወድ ተጠርተናል። ምክንያቱም ያለ እርሱ
ራሳችንን እንኳን አንወደው። ያለ እግዚአብሔር የሆነው ማንነታችን ጠፊ ነው፣ ሟች ነው፣ ያልበቃ ኮንደምድ የሆነ ነው። ያንን ማንነቱን የሚወድ ጤነኛ ሊኖር አይችልም። ለዛ ነው የክርስቶስ ኢየሱስ የሆኑት ስጋን ከክፉ መሻቱ ጋር ምን አደረጉት? ሰቀሉት። ራስን ምን ማድረግ? መስቀል። እግዚአብሔርን ከራስ አውልጦ መውደድ። ማንም ሊከተለኝ የሚወድ ቢኖር የመጀመሪያው መንገድ ምንድን ነው? ራሱ ምን ያህል ይካድ። ይሄ ማንነታችን የሚወደድ ማንነት አይደለም። ይህንን ለመውደድ ይህንን ማንነት ለመውደድ እግዚአብሔርን መሆን ይጠይቃል። ይህንን ደካማ ማንነት ለመውደድ እግዚአብሔርን ደግሞ መሆን የሚችል የለም። ስለዚህ አይወደድም። የሆንከውን የሆንሽው በጌታ። ስለዚህ ጌታን ከራስሽ እንኳን አብልጠሽ ውደጂው። እንደዛ ነው የሚለው ቃል። በፍጹም ነፍስ መውደድ። በሁለተኛ ደረጃ ደግሞ እግዚአብሔርን ከሌሎች ነገሮችም በላይ መውደድ። ለእናቶች ለአባቶች ቻሌንጅ የሚያደርግ ነው። ከልጆቻችሁ በላይ እግዚአብሔርን ውደዱ። እሱ ብቻ ደግሞ አይደለም፣ ከልጆቻችሁ በላይ እግዚአብሔርን መውደዳችሁን ልጆቻችሁም እንዲያውቁላችሁ አድርጉ። ይወቁት። ቅድሚያ ለጌታ የመጀመሪያው ፍቅር የሚገባው ሊወደድ የሚገባው የወደደን እርሱ ነው፣ ስሙ ይባረክ። ዛሬ ሰው ያደረገን የለወጠን እርሱ ነው፣ ስሙ ይባረክ። ይህን ነው ወንጌል የሚያደርገው። አያችሁ፣ ወዳጅ ዘመድ ሰው ያለንን ነገር አይቶ ይወደናል። እናት እንኳን ልጇን ትረሳ ይሆናል የሚለው ቃል። እኔ ግን አንቺ እንግዲህ በእናትና በልጅ መካከል ካለው ግንኙነት የበለጠ የላቀ ግንኙነት አለ? አባቶች እንዳታኮርፉ። በአባትና በልጅስ መካከል ካለው ግንኙነት የበለጠ ነገር አለ ወይ? የለም። ግን እግዚአብሔር ከዚህ በላይ አልቀን ልንወደው ይፈልጋል። ሃሌሉያ! እግዚአብሔርን መውደድ። ስለዚህ ወንጌሉ የሚያደርገው ታላቅ ስራ ይሄ ነው። ይህ ነገር ሞቷል፣ ተቀብሯል፣ ደንድኗል፣ አመድ ተቀምብሎበት ጠፍቷል። የለም ይሄ የፍቅር እሳት ከኃጢአት የተነሳ ከጥፋት የተነሳ ከሰው ልጅ አመፅ የተነሳ ይሄ ነገር እጅጉን ተዳፍኗል። ወንጌል ግን የሚያደርገው ታላቅ ነገር ይህንን ፍቅር እንደገና ያስታውሰንና ይህንን ፍቅር በውስጣችን ይቀሰቅሰዋል። ሃሌሉያ! ያኔ ጌታን መውደድ ይሆንልናል። ያን ጊዜ ጌታን ከሁሉ አብልጦ ምን ማድረግ? መውደድ ይሆንልናል። ይጨምርና ሰዎችንም ደግሞ ሕግ ሁሉ በአንድ ይጠቃለላል ይልና ይነግራቸዋል። ባልንጀራህን እንደራስህ ውደድ። በዚህ የፍቅር አይን ደግሞ እርስ በርስ እንድንታይ ፍቅር የሚባለው ይሄ ጠንካራ ኃይል የሰውን ልጅ ከእግዚአብሔር ያስታረቀውን ያክል ሰውን ደግሞ ከሰው ጋር ምን ያደርጋል? የማስታረቅ ኃይል አለው፣ አቅም አለው። ለዛ ነው ከመንፈስ ፍሬዎች መካከል የመጀመሪያው ፍሬ ምንድን? ፍቅር። ከእነዚህ ከሶስቱ የሚበልጠው ምንድን ነው ይላል? ፍቅር ነው ይላል። አንደኛ ቆሮንቶስ ምዕራፍ 13 ላይ እምነት፣ ተስፋ፣ ፍቅር እነዚህ ሶስቱ ጸንተው ይኖራሉ። ከእነዚህ የሚበልጠው ግን የት ነው? ፍቅር ነው። ፍቅር
ኑሯችን ግን ከሰው ግን የሚጠየቀው ነገር በጣም ንጽጽራዊ ነው። ሰውን እንድንወድ የተጠየቅነው እንደማን ነው? እንደ ራሳችን ነው። አብሶሉት የሆነው ሞራል ህግ ይሄ ነው። በቃ ፍጹማዊ እዚህ ሀገር ጎልደን ሩል ይሉትና በዚህ ብቻ ህይወታቸውን ለመምራት ይሞክራሉ ብዙዎች። በቃ በአንተ ላይ እንዲሆን የማትፈልገውን በሌላው ላይ ካታደርግ ሰውን እንደራስ መውደድ። ይሄ ፍቅር በውስጣችን ሲቀሰቀስ፣ ይሄ ፍቅር ሲነሳ፣ ይሄ በኃጢአት ምክንያት ክንፉን ተመቶ በውስጣችን በጣም በድካም ላይ የነበረው ዲቫይን የሆነ ፍቅር፣ አምላካዊ ፍቅር፣ መለኮታዊ ፍቅር ሲታደስ ከፍቅር የተነሳ በፊት ለመዳን ለመጽደቅ ከፍራቻ ከጭንቅ የተነሳ እናደርግ የነበረውን ነገር ዛሬ ከፍቅር የተነሳ እናደርገው ዘንድ ጌታ ይፈልጋል። ከፍቅር በሆነ ደስታ በፍስሐ በሐሴት የምናደርገው ነገር ይሆናል። ከዚህ የተነሳ ፈቃዱን ማድረግ ለፈቃዱ መኖር ከደስታ የሚመነጭ የህይወት ለውጥ ነው የሚሆነው እንጂ በላያችን ላይ የሚጫንብን ነገር አይደለም የሚሆነው። በግዴታ አይደለም፣ ቅጣትን ፈርተን አይደለም፣ ኮንደምን መደረግ ፈርተን አይደለም። እንደውም በጣም የሚገርማችሁ ነገር ባለፈው ሳምንት ስንነጋገር ትዝ ይላችሁ ከሆነ ጽድቅን ለመረዳት ከተጠቀምንባቸው አካሄዶች አንዱ ምንድን ነበረ? ጽድቅን ከምን ጋር ነበር ያነጻጸር? ከኩነኔ ጋር አይደለም? ጽድቅና ኩነኔ ያለን እና በጣም የሚገርማችሁ ነገር በዚህ ሳምንት አንድ ነገር አነበብኩ። አንድ ወንድም ጽፎ እና ኩነኔ የሚለውን ግዕዝ ነው። ኩነኔ የሚለውን ቃል በግዕዝ ዲክሽነሪ ላይ ወይም ግዕዙ የሚፈታው ቶርቸር ብሎ ነው። ምንድን አለ? ቶርቸር። ስለዚህ ቶርቸር በመፍራት አይደለም፣ ኩነኔን በመፍራት አይደለም፣ ባናደርገው የሚመጣብንን ነገር ከመፍራትና ከመስጋት አይደለም። ይልቁን የምናደርገው ከምን የተነሳ ነው? ከፍቅር የተነሳ ነው። ለሞተልን ጌታ የምንሰጠው የፍቅር ምላሽ ነው። የዳነ ሰው ሊኖረው የሚገባው አግባብ የሆነ ስርዓት ነው። ይሄ ፍቅር በመጀመሪያ ደረጃ በህይወታችን የሚያደርገው እነዚህን የፍሬዎችን ሁሉ አንድ በአንድ መሄድ ስለማንችል ጠቅለል እያደረግን ስናያቸው መጀመሪያ የሚያደርገው ነገር እርሱን ብቻ እንድናመልክ ያደርገናል። እርሱን ብቻ እንድናደርጋ እንድናመልክ ይረዳል። እርሱን ብቻ በትክክለኛው መንገድ እንድናመልከውም ደግሞ ይረዳል። የመጀመሪያዎቹ የክፋት ፍሬዎች ከሚሉት መካከል አራተኛውና አምስተኛው ጣዖትን ማምለክና ሟርት ይለዋል። ሁለቱም ከባዕድ አምልኮ ጋር የሚገናኙ ናቸው። የመጀመሪያዎቹ ክፍሎች ይሄ ዝሙት፣ መዳራት፣ ርኩሰት የሚሏቸው አብዛኞቹ ከእንደዚህ ከሴክሹዋል ኢሞራሊቲ ጋር የሚገናኙ ናቸው። ከዛ ቀጥሎ ደግሞ ያሉት ከባህሪ ጋር የሚገናኙ ናቸው። እግዚአብሔር ጊዜ ሲሰጠን በደንብ በዝርዝር እናያቸዋለን። ግን በመጀመሪያ እርሱን እንድናመልክ እርሱን ብቻ እንድናመልክ ያደርገናል። ጣዖትን ማምለክ ስለሚለው ሀሳብ ከዚህ በፊት በትንሹ ያነሳን ይመስለኛል። ጣዖትን ማምለክ ስለሚለው ነገር ራሱ ግልጽ ያለ ነገር የለንም ብዙዎቻችን። እግዚአብሔር አምላክ እስራኤልን ትዝ ይላችሁ እንደሆነ ሙሴ በቆየ ጊዜ በተራራ ላይ ያመለኩት ማን ነው? ጥጃውን ያመለኩት እርግጠኞች ናቸው? ጥጃውን ሰሩ እንጂ
ጥጃው እኮ ማን ነው ያሉት? እግዚአብሔር ነው ያሉት። ከግብፅ ያወጣ እኮ ነው ያሉት። የእግዚአብሔር ቁጣ ሌላ አምላክ ስላመለኩ አይደለም፣ ወይም ደግሞ ወደ ሌላ አምላክ ሙሉ ለሙሉ ሽፍት ስላደረጉ አይደለም። በአምልኳቸው መንገድ ላይ ግን እግዚአብሔርን በሆነ ነገር ሊስሉት ሞከሩ። ኢሜጅ በእግዚአብሔር ፊት ምን ሊያደርጉ ሞከሩ? ሊስሉ ሞከሩ። ከሁለት ነገር አንጻር ይሄ ነገር ስህተት ነው። አንደኛው የእግዚአብሔርን ክብር ይቀንሳል። እግዚአብሔር አምላክ ክርስቶስ ኢየሱስ እንኳን በዚህ ምድር ላይ በሚመላለስ ጊዜ የነበረው እንደው የፎቶግራፍ ቴክኖሎጂ ቢኖርና ያንን እሱን የሚያውቅ ባይኖር ያንን ትክክለኛ ጌታ ኢየሱስ ክርስቶስ መልክ አይታወቅም። ብዙ ኮንስፒረሲ ቲዎሪዎች አሉ፣ ግን ያው ለዚህ መድረክ አይመጡም። እውነተኛውን መልኩን የሚያውቅ ሰው የለም። እንደው ቢኖር እንኳን ፎቶ ተነስቶ ቢሆን ኖሮ እሱን እንድናመልክ የእግዚአብሔር ፈቃድ አይደለም። ለምን እንደሆነ ታውቃላችሁ? ትክክለኛው በስጋ የተገለጠው ጌታ ኢየሱስ ክርስቶስ እሱ ቢሆንም እንኳን ዛሬ በአምላኩ ፊት ያለው ሙሉ የሆነውን ክብር ግን አይገልጥም። ስለዚህ ስለ ምስሎች ምናምን በጣም ተጠንቀቁ ወገኖች። እንደው በቃ ሲወርድ ሲዋረድ በሚለው ሀሳብ እየሄድን እኛም አንዳንድ ጊዜ በክርስቲያኖች ቤት ውስጥ አንዳንድ ምስሎች ሳይ በጣም አዝናለሁ። የእግዚአብሔርን ክብር ይነካል። የተቀረጸውን ምስል ለራስህ አታድርግ ነው የሚለው እግዚአብሔር ቃል። ስለዚህ ጣዖትን ማምለክ እርሱን ብቻ እንድናመልክ ደግሞ በትክክል እንድናመልክ። ሁለተኛው የሆነ የሚፈጥረው ስነ ልቦናዊ ተጽዕኖ አለ። ስትንበረከኩ ያ ስዕል ትዝ የሚላችሁ ከሆነ ችግር ነው። የሆነ ያያችሁት ስዕል ትዝ የሚላችሁ ከሆነ የፈለገ ፊገራውት ቢያደርጉ ይባላል። በተለያየ መንገድ የጌታን አክቹዋል የሆነውን ፊቱን ለመግለጽ ሙከራ ያደረጉ ሰዎች አሉ። አንዱም ግን እንደው ትክክል እንኳን ቅድም እንዳልኩት ቢገኝ የዛሬውን ክብሩን አይናገርም። የዛሬውን ክብሩን አያሳይም። ያ የባሪያ መልክ ነው። ስለዚህ እግዚአብሔርን ማምለክ ብቻ ደግሞ በትክክለኛው መንገድ ማምለክ። እግዚአብሔር መንፈስ ነው። በምንም ነገር ሊገለጥ አይችልም። ብዙ የስህተት ትምህርቶች የሚነሱት አሁን ከሥላሴ ጋር የመጀመሪያው ሳምንት ላይ አይተናል። በተለያየ መልኩ የሚገለጹት ነገሮች ችግር የሚፈጠረው በሆነ በሰውኛ ምሳሌ ልንገልጻቸው ስንሞክር ነው። እንቁላል ከዛ 3 ክፍሎች፣ ውሃ በረዶ ከዛ ትነት አይደለም። እንደሷል ማለት እንደው በቃ እንድንረዳ እንደው እግዚአብሔር ይቅር ይበለንና ብለን ከጀመርን ምሳሌ ጥሩ ነው፣ ግን በሰውኛ ማንነት የሚገለጥ አይደለም ማለት ነው። አንድ 3 ክፍሎች ያሉት አንድ ቤት ምናምን በቃ ሁሉም የራሱ የሆነ ኮንትራዲክሽን አለ። እግዚአብሔር መንፈስ ነው። የሚያመልኩትም ደግሞ በእውነትና በመንፈስ ይገባል። ሃሌሉያ! ኢየሱስ ክርስቶስ ጌታ ነው። ሁለተኛ ትእዛዙን እንድንፈጽም እንድናመልከው ትእዛዙን እንድንፈጽም። የሚወደኝ ቢኖር ትእዛዜን ምን ያደርጋል? ይጠብቃል አለ ጌታ ኢየሱስ ክርስቶስ። ይህ ፍቅር የተቀሰቀሰበት ሰው የጌታን ትእዛዝ ከድካሙ የተነሳ ለመፈጸም ቢገመገም እንኳን ውስጣዊ ኢንቴንሽኑ ግን ይህን ትእዛዝ መፈጸም ነው። ቢደክም ጌታ ይረዳዋል፣ ቢወድቅ ጌታ ያነሳዋል። አሁንም ግን ጎሉ ያንን ትእዛዝ መፈጸም ነው። ለምን ብሎ ተብሎ ቢጠየቅ ይሄ ሰው ቁርጠኛ ነው፣ ይሄ ሰው ጨካኝ ነው አይደለም። የሰውየው ባህሪ አይደለም የሚገለጸው፣ ጌታን ይወደዋል። ሃሌሉያ! ጌታን ትወዱታላችሁ ወይ? መቼም ይሄ የሞኝ ጥያቄ ሊመስል ይችላል ለዳኑ አማኞች። በጌታ ቤት ውስጥ ብዙ አገልግሎት ላላችሁ ወገን ጌታን ትወዱታላችሁ? ጌታን ትወጂዋለሽ? ጌታን ትወደዋለሁ? ወንድሜ እህቴ፣ ታዘዘው፣ ታዘዥው። የፍቅሩ መገለጥ የፍቅሩ እውነተኛነት በውስጣችሁ የሚገለጠው ለሌሎች ምስክር የሚሆነው በምንድን ነው? በመታዘዝ ውስጥ ነው። ታመልከዋለህ፣ ታገለግለዋለህ። ጉጃ
ግን ታዘዝ። መታዘዝ ከምን ይበልጣል የሚለው ቃል ከመስዋዕት ይበልጣል። ጌታን መውደዳችንን ራሳችንን እንጠይቅ። ከፍሬዎቹ አንጻር ምንም እንኳን እንደ ፈሪሳውያን እጸድቅ ዘንድ እያልን ቲክ ባናደርግም ከፍቅራችን አንጻር ግን የትኞቹ ፍሬዎች በሕይወቴ ላይ ይታያሉ እያልን ራሳችንን እንገምግም። በሶስተኛ ደረጃ ጌታን እንድንፈራውና እንድናከብረው ያደርገናል። ይህ ፍቅር ጌታን እንድንፈራውና እንድናከብረው ያደርገናል። በአራተኛ ደረጃ ለእርሱ ወይም ስለ እርሱ ለዓለም ሁሉ እንድንናገር ያደርገናል። ይህ ፍቅር እዚህ ላይ በደንብ ትንሽ መናገር ስለፈለግኩኝ ነው። ያኛውን በፊትም በደንብ ስላየናቸው ያለፉት ስለ እርሱ ለዓለም ሁሉ እንድንናገር ያደርገናል። ወደ ዓለም ሁሉ ሂዱ፣ የዓለምን ጌታ የመስማት ኃላፊነት፣ ወንጌልን ለፍጥረት ሁሉ ስበኩ፣ የዓለምን ጌታ የመስማት ኃላፊነት። ሌላው ቢቀር የተደረገልንን ፍቅርና የማዳን ስራ ለሌሎች የመመስከር ኃላፊነት አለ። ጌታን ትወዱታላችሁ? መስክሩ። ስለሱ ስለ ጌታ ተናገሩ። መቼ ነው ለመጨረሻ ጊዜ ለማታውቁት ሰው ስለ ጌታ የተናገራችሁት? መቼ ነው በር አንኳኩታችሁ ስለ ወንጌል የተናገራችሁት? መቼ ነው አጋጣሚዎችን ተጠቅማችሁ ስለ ጌታ የተናገራችሁት? አጋጣሚዎችንስ ፈጥራችሁ ለጌታ ስለ ጌታ የተናገራችሁት መቼ ነው? ጌታን የሚወዱ ስለ ጌታ መናገርን አይወስኑ። በመጨረሻ ደረጃ እግዚአብሔርን የሚወድ ሰው በፈቃዱ ምን ይሰኛል? ደስ ይሰኛል። ሃሌሉያ! ስሙ የተባረከ ይሁን። በፈቃዱ ደስ ይሰኛል። ቅድም እኔ በዝግጅት ላይ ያለው ጸሎት ላይ ቃል ሲነበብ ሰማ ነበረ። የፊልጵስዩስ ምዕራፍ 4 ላይ ሁልጊዜ በጌታ ደስ ይበላችሁ፣ ደግሜ እላለሁ ደስ ይበላችሁ። በሱ ቃል ሲጸለይ ነበር። ትናንትም በነበረው የጸሎት ጊዜ በብዙ በዚህ ሀሳብ ስንጸልይ ነበር። ደስ መሰኘት፣ በፈቃዱ ደስ መሰኘት። በቃ አሁን ደስታን ከስሜት ጋር ያገናኘ፣ ደስታን ከማቴሪያል ጋር ያገናኘ፣ ደስታን ከምድራዊ ከፍታና ዝቅታ ጋር እንዳይለይ አድርጎ የገመደ የክፉ አሰራር። ደስታ እንደ እግዚአብሔር ቃል በእግዚአብሔር ፈቃድ ነው። ደስታ እንደ እግዚአብሔር ቃል በጌታ ነው። ደስታ ከሌላ ከምንም ነገር ጋር የሚያያዝ አይደለም። ክርስቶስ ኢየሱስን የሚወዱ ሰዎች ደስተኞች ናቸው። ስለዚህ ዛሬ ጌታን ትወዱታላችሁ? ትወዱታላችሁ? እግዚአብሔር ይመስገን። ትወደኛለህ አሉ ስምዖን ጴጥሮስ። ትወደኛለህ እያለ ጠይቀው እንደነበር ነው ዛሬ ጠይቃችሁ። ደጋግሞ መጠየቅ ትክክል ነው ማለት መጽሐፍ ቅዱሳዊ ነው። ጌታን የምትወዱት ከሆነ ወገኖች ደስ ተሰኙ። ፈቃድ ብዙዎች ይሄ ደስታቸው ከውስጣቸው ተወስዷል። ብዙ ክርስቲያኖች ለጌታ ፈቃድ እየኖሩ ጌታን እየታዘዙ እንደ ጌታ ሐሳብ እየወጡና እየገቡ ግን በማጉረምረምና በመነጫነጭ ህይወት ውስጥ ነው ያሉት። ውጡ ከዚህ ህይወት ውስጥ፣ እንውጣ ከዚህ ህይወት ውስጥ። ደስታችንን ከስሜታችን ጋር፣ ደስታችንን ካለንበት ሁኔታ ጋር አናያይዘው። ገደል ውስጥ ሆነን ደስ የመሰኘት ኃላፊነት ነው ያለብን። እግዚአብሔር ጋር ኃላፊ ትእዛዝ ነው አይደል? እንደውም ደግሜ ላለው የተባለ ሁለተኛ አዋጅ የተነገረለት ድንጋጌ ነው። በጌታ ምን ይበላችሁ? ደስ ይበላችሁ። ደግሜ ላለው ደስ ይበላችሁ። ሁለተኛው የመንፈስ ፍሬ ደስታ ነው። ደስታ
እግዚአብሔር አምላካችን የተባረከ ነው። ሰይጣን ክፉ እግዚአብሔር አምላክ ይገስጸውና በተለያየ መንገድ ደስታችንን ሰርቆናል። በተለያየ መንገድ ደስታችንን ምን አድርጎታል? ማርኮታል። ማይበቃ ክርስቲያን በቃ ሁልጊዜ የሚያቃስት ክርስቲያን ከችግር የተነሳ ከስቃይ የተነሳ አይደለም። ሰዎች የሚያልፉበትን ታላቅ መከራና ስደት ማቃለልም አይደለም። እንዲህ አይነት ድፍረት ያወጣል። ግን የተደረገልን ነገር ሁልጊዜ ደስ እንድንሰኝ የሚያበቃ። ለዚህ ነው ቃሉ ሲናገር አጋንንት በስሜ ስለታዘዙላችሁ ደስ አይበላችሁ፣ ይልቁን በምን ስማችሁ በሕይወት መዝገብ ላይ ስለተጻፈ በዚህ ምን ይበላችሁ? ደስ ይበላችሁ። ሃሌሉያ። ዛሬ በዚህ መጨረስ ፈልጋለሁ። ቅድም መዝሙሩን ስንሰማ መጀመሪያ ላይ ሰምተናል። ሰማዕታትን አየሁ እነ እስጢፋኖስ ዓለም ሲጠላቸው አምነው ኢየሱስን። የደም ጥማተኞች ፍዳ ቢያሳዩአቸው ፊታቸው ሲያበራ ለዓለም ሲያማልዱ ልክ እንደ ጌታቸው አለና መጨረሻ ላይ እኔም በቃ ከሆነ ነገር ውስጥ ያነቃኝ ነገር ተናገረ። አቤት ሲያስቀና አሟሟታቸው! እየተሞተ ደስ የሚሰኝበት ህይወት ክርስትና ህይወት። ሃሌሉያ! በመከራ ውስጥ እየታለፈ ደስ የሚሰኝበት ህይወት ነው ክርስትና። ፈቃዱን መፈጸም ማለት በሱ ደስ መሰኘት ማለት ይሄ ከመዳናችን የተነሳ የሚቀሰቀሰው የእግዚአብሔር አምላክ ፍቅር የሚያመጣው ክርስቲያናዊ እሴት ነው። ሃሌሉያ! ኢየሱስ ክርስቶስ ጌታ። ዛሬ ደስታችሁ የተወሰደባችሁ ሰዎች ሪክሌም አድርጉ፣ ደስታችሁ አስመልሱ፣ ደስታችሁ ንገሩት ለዚህ ክፉ። ይኸው ስማ፣ ደስታዬ የሚገናኘው ከምን ጋር አይደለም? ከስሜቴ ጋር አይደለም። አዝኜ ሊሆን ይችላል። ምናልባት ጥሩ ሙድ ውስጥ ላልሆን እችላለሁ። ምናልባት የባንክ ሂሳቤን ልታሳየኝ ትችላለህ። ዲጂቶቹ በጣም አናሳ ሊሆኑ ይችላሉ። የተለያዩ ነገሮችን በፊቴ ልታመጣ ትችላለህ። ጦሩን ልታሳየኝ ትችላለህ። ውጊያው፣ ሰልፉን ልታሳየኝ ትችላለህ። የሥራ ሁኔታ፣ የጤና ሁኔታ ልታመጣ ትችላለህ። ደስ የምሰኘው ግን በአንድ ነገር ነው። እንደታዘዝኩ ሁልጊዜ በጌታ ደስ ይበላችሁ። ሃሌሉያ! ንገሩት። ይኸው ለሕይወታችሁ ለድምፅ ለሚመጣው ለዚህ የሐሰት ድምፅ ንገሩት። ሃሌሉያ! ይሄ የነጻነት ሕይወት። ሃሌሉያ! ደስ የመሰኘት it's a joyful life, it's a joyful path. ሃሌሉያ! የደስታ የፍስሐ የዘላለም ደስታ መንገድ ነው። ያዘናችሁ አላችሁ፣ የተጨነቃችሁ አላችሁ፣ በተለያየ ነገር ውስጥ የምታልፉ አላችሁ። እንቆቅልሹ በዝቶ ትብታቡ ውሉ የጠፋባችሁ ሰዎች አላችሁ። ልንገራችሁ፣ ትብታቡ እንዳለ ነው፣ እንቆቅልሹ እንዳለ ነው። ዛሬ የተለየ መገለጥ አላመጣላችሁ። ያ እንቆቅልሽ እንዲተፈታ ያ ውሉ እንዲተገኘ አልላችሁ። አንድ ነገር ግን እነግራችኋለሁ። ከተገለጡት መገለጦች ሁሉ በላይ የሆነው የእግዚአብሔር ቃል እንደዚህ ይላል፣ በእግዚአብሔር ፈቃድ ደስ እንሰኝ ዘንድ። ሃሌሉያ! ሁል ጊዜ በጌታ ደስ እንድንሰኝ የእግዚአብሔር የአምላካችን ፈቃድ ነው። ክብር ለስሙ ይሁን። ጌታን የሚወዱት እንደዚህ ይኖራል። ጌታን የሚወዱት እንደዚህ ይወጡና ይገባል። ቆመን እንጸልይ። ክብር ለእግዚአብሔር ይሁን።
ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ክብር ለታረደው በግ ይሁን። ክብር ለታረደው በግ ይሁን። ክብር ለሞተልን፣ ክብር ላዳነን ይሁን። ሃሌሉያ! ክብር ለታረደው ይሁን። ሃሌሉያ! እስኪ ክብር እናመጣለታለን፣ እንሰግድለታለን። ሃሌሉያ! 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 ክብር ላንተ ይሁን ጌታ ሆይ። እንጸልያለን። በዚህ ሰዓት በተለያየ መንገድ ደስታችሁ የተነጠቀባችሁ ሰዎች ይሄ የነፃነት ወንጌል እንዲህ ይላችኋል። ደስታ የመንፈስ ፍሬ ነው። ደስታ ትእዛዝም ጭምር ነው። ደስ እንድትሰኙ የእግዚአብሔር ፈቃድ ነው። ደስ እንድንሰኝ የእግዚአብሔር ፈቃድ ነው። ሃሌሉያ! እንድንታዘዘው እንድንኖርለት የእግዚአብሔር ፈቃድ ነው። እሱን ብቻ እንድናመልከው የእግዚአብሔር ፈቃድ ነው። ማንም ሳያስገድደን ጌታ ሆይ፣ ማንም ሳያስጨንቀን ጌታ ሆይ፣ ያደረክልን ፍቅርህ ማርኮን፣ ምሕረትህ አስደንቆን ምስጋናን ክብርን ላንተ እናመጣለን። ጌታ ሆይ ተመስገን። ከፍ ከፍ እናደርግሃለን፣ እንገዛልሃለን፣ ሕይወታችንን እንለያለን። ስምህ ይመስገን። ስምህ ከፍ ከፍ ይበል ጌታ ሆይ። በነፃነት እንድንኖር ነፃ ያወጣህን ክርስቶስ ኢየሱስ ስምህ ይባረክ። ስምህ ይባረክ። ስምህ ይባረክ። ዛሬ ሁኔታዎችን አንቆጥርም ጌታ ሆይ። ዛሬ እነጎደለን አንቆጥርም ጌታ ሆይ። ዛሬ ታላቁን መዳን እናያለን። ዛሬ ትልቁን ስዕል እናያለን። ዛሬ መዳናችንን እናያለን። በሱ ሐሴት እናደርጋለን። በሱ ደስ እንሰኛለን። እግዚአብሔር ሆይ በዚህ ስፍራ ጌታ ሆይ ይህንን የነፃነት ሕይወት ውስጥ ያለን ደስታ የተነጠቀች ነፍስ ብትኖር፣ ይሄ የተወሰደባት ነፍስ ብትኖር እግዚአብሔር አምላክ ይሁን በጌታ በኢየሱስ ስም ምርኮ እንዲመለስ እንጸልያለን። ምርኮ እንዲመለስ እንጸልያለን። ምርኮ እንዲመለስ እንጸልያለን። በጌታ በኢየሱስ ስም ይመለስ። በጌታ በኢየሱስ ስም ይመለስ። እግዚአብሔር አምላኬ ሆይ ይህንን ክፉ አውሬ መንጋጋውን ይዘን እናስጥላለን። የወገኖቼ ደስታ በኢየሱስ ስም ይመለስ። ልቀቅ አንተ ክፉ። እግዚአብሔር ይገስጽህ። የእግዚአብሔር የቁጣ እሳት ትብላ። በናዝሬቱ በኢየሱስ ክርስቶስ ስም፣ በጌታ በኢየሱስ ክርስቶስ ስም፣ በናዝሬቱ በኢየሱስ ስም አሁን እንድትለቅ አዝሃለሁ። እግዚአብሔር ይገስጽህ። እግዚአብሔር ይገስጽህ። እግዚአብሔር ይገስጽህ። በኢየሱስ ክርስቶስ ስም የሰላሙ ወንጌል፣ የደስታ ወንጌል፣ ይሄ የመዳናችን ማረጋገጫ መንፈስ ቅዱስ ወደ ውስጣችን ገብቶ በፍስሐና በደስታ እንዲሞላን እግዚአብሔር አምላኬ ሆይ በኢየሱስ ስም ጸልያለሁ። በዚህ ያሉ ብላቴኖች፣ አገልጋዮች፣ ታላላቆችና ታናናሽ እግዚአብሔር አምላኬ ሆይ በኢየሱስ ስም በዚህ በደስታ መንፈስ ውስጥ እንዲሆኑ በዚህ እግዚአብሔር አምላኬና መድኃኒቴ ሆይ እውነተኛ የመንፈስ ፍሬ ውስጥ እንዲሆኑ እግዚአብሔር ሆይ እንጸልያለን። ጌታ ሆይ ቃልህን ጌታ እግዚአብሔር ሆይ እንዲያስተማርከን እናመሰግናለን። እግዚአብሔር ሆይ ድካማችንንም ደግሞ ታውቀዋለህ። እግዚአብሔር በፊትህ ሁሉ ነገራችን የተገለጠ እግዚአብሔር አምላኬ ሆይ አንተ ስላጸደቅከን እናመሰግናለን። ዛሬ ግን ትቀድሰን ዘንድ በመንፈስህ ታበረታን ዘንድ ይህንን ጌታ እግዚአብሔር ሆይ የጽዮን ጉዞ ጌታ እግዚአብሔር አምላካችንና መድኃኒታችን ሆይ ከትላንት ይልቅ ዛሬ፣ ከዛሬ ይልቅ ነገ እየበረታን እየጠነከርን ጉልበታችን እየታደሰ እግዚአብሔር በጠላት ላይ የተጫማን ልዑል ሆይ ወደፊት እንድንሄድ እንድትረዳን እንጸልያለን። እግዚአብሔር አምላክ ሆይ ተመስገን፣ እናመሰግናለን፣ ከፍ ከፍ እናደርግሃለን። በጌታ በኢየሱስ ስም ክብር ለእግዚአብሔር።